فوالكم وردت يومنت مهار بينت لسان جيز بينت متأيقاوያን ቃላት ዛሬ እንደባለፈው ሁሉ ባለፈው ከቀጠለው ትምህርት መጠይቃውያን ቃላት የሚል ጀምረን ነበር በባለፈው ትምህርታችን ዛሬ እንደገና መጠይቃውያን ቃላት ዋናው ርዕሳችን ይሆንና ልሳነ ግዕዝ ርዕሳችን መጠይቃውያን ቃላት ነው መጠይቃውያን ቃላት ነው ርዕሳችን ስለዚህ ከመጠይቃውያን ቃላት ውስጥ ባለፈው የተማርናቸው የተወሰኑትን እፎ መኑ ማእዜና አይቴ የሚሉ ቃላትን እንደ መጠየቂያ እየጠየቅ እየመለስ ከነመልሶቻቸው አይተናል ማለት ነው ዛሬ ከዛ የቀጠለ ትምህርታችን የሚሆነው ምንት ነው ምንት ማለት አምስተኛ ላይ ያለ እንትን ነው ምንት ምንት ልል እችላለሁ ምንተ የሚልም ማካሃድ አለው ስለዚህ ይሄ እንዳጠቃላይ በአማርኛ ስናየው ምን የሚለውን ይገልጽልናል ወይም ምን የሚል አገላለጽ ይኖርልናል ማለት ነው ስለዚህ ምንት ስንል በግዕዝ በአማርኛ ምን እያልን ነው ማለት ነው ምንት ስንል በግዕዝ በአማርኛ ምንት እያልን ነው ምንተ ስንል ደግሞ ምንን ምናልባት ተሳቢ ሲሆን ምንን የሚል አካሄድ ይኖረዋል ይሄንን እናየዋለን ለይተን ምንት ካልኩ ምን ማለት እችላለሁ እንግሊዘኛው ላይ ምናልባት ዋት የሚለውን ለመጠየቅ የዚህ የምንት መሰረታዊ ዓላማው የትምህርቱ መሰረታዊ ዓላማው ምንት ብለን ስንጠይቅ ነገሮችን ለመጠየቅ የምንጠቀምበት ቃል ነው ነገሮችን ቁሳቁስን ሊሆን ይችላል የሆነ ነገሮችን ለመጠየቅ የምንጠቀምበት መጠይቃዊ ቃል ነው ስለዚህ ሁሉ ጊዜ የምንጠቀመው ምንትን የምንጠቀመው ነገሮችን መጠየቅ ስንፈልግ ነው ማለት ነው ስለዚህ ምንት ምናልባት ምንት ሲደመር እንደባለፈው ሁሉ ነባር ግስ የሚባል ህግ አለው ማለት ነው ነባር ግስ የምንላቸው ባለፈው እንዳየነው ታስታውሱ ከሆነ ነባር ግስ የምንለው ይሄ የመሆን ግስ ብለን የምንጠራቸው ማለት ነው ነው ናት ናቸው የሚሉ ማሰሪያ አንቀጾች ነባር አንቀጽ ወይም ነባር ግስ ይባላሉ ነባር አንቀጽ ወይም ነባር ግስ ይባላሉ ስለዚህ ምንት ሲደመር ነባር ግስ ብለን ካየነው ይሄ ለምሳሌ ምንት ውእቱ ዝንቱ ብል በግዕዝ ምንት ውእቱ ዝንቱ ብል ይሄኛው ምንት ምን ማለት ሲሆን ይሄኛው ውእቱ ነው ማለት ነው ይሄኛው ደግሞ ይህ የሚል ትርጉም አለው ስለዚህ ወደ አማርኛ ስንቀይረው ይህ ምንድን ነው የሚል ትርጉም ይሰጠናል ይህ ምንድን ነው ስለዚህ ይሄ ውእቱ የሚለው እንደ ነባር አንቀጽ ወይም እንደ verb to be ብለን የተማርነው በባለፈውም ስናየው የነበረው የትምህርታችን አንዱ ክፍል ነው ማለት ነው ስለዚህ ምንት የምንለው ምንት ውእቱ ዝንቱ ስል
ምንት ሲደመር ነባር ግስ ያልኳችሁ ይሄኛው ይሆናል ማለት ነው። ምንት ውእቱ ሕይወቱ ለሰብ በዲበ ምድር ብል ምንት ውእቱ ሕይወቱ ለሰብ በዲበ ምድር እየጠየቅኩ ነው። ስለዚህ ለሰው በምድር ላይ ሕይወቱ ወይም ኑሮው ምንድን ነው? ምንት ውእቱ ሕይወቱ ለሰብ በዲበ ምድር። ስለዚህ ምንት ውእቱ ብዬ ተነሳሁኝ ማለት ነው። ምንት ሲደመር ነባር ግስ። ምንት ውእቱ ዝንቱ፣ ምንት ውእቱ ምግብከ፣ ምግብህ ምንድን ነው? ምንት ውእቱ ልብስከ፣ ምንት ውእቱ ምግብከ ብል ምግብህ ምንድን ነው? ምግብህ ምንድን ነው? ምንት ይእቲ ማለትም እችላለሁ ማለት ነው። ምንት ይእቲ ምንድናት? ይእቲ ካልኩ ዛቲ እላለሁ። ምንት ይእቲ ዛቲ ይቺ ምንድናት የሚል ሰዋሰዋዊ አካሃድ ይኖራል ማለት ነው። ስለዚህ ምንት ይእቲ ዛቲ ብዬ ምንት ይእቲ የሚለው ነባር አንቀጽ ይሆናል ማለት ነው። ምንት ይእቲ ምግብከ ወይም ምግብኪ ማለትም እችላለሁ። ምንት ይእቲ ምግብህ ምንድናት? ግን አሁን ምግብህ የሚለው ጾታ የሌለው ስለሆነ በሴት አንቀጽም በወንድም መጥራት ስለምችል ነው። ምንት ይእቲ ምግብከ፣ ምንት ይእቲ ልብስከ፣ ምንት ውእቱ እያልኩኝ ይህንን ምንትን ከነዚህ ግስ ጋራ ወይም ነባር ግስ ጋራ መጠቀም እችላለሁ ማለት ነው። ሌላ ምንት ብዬም መጠቀም ስለምችል እናየዋለን። ምንተ ስንል ግን ምንተ ስል ያው ተሳሃቢ ነው፣ አብረን እናየዋለን ማለት ነው። በሁለተኛ የዚህ መልሱ ምንት ውእቱ ዝንቱ ብል ዝንቱ ውእቱ ነው የምል ስመልስ ዝንቱ ውእቱ ምንት ውእቱ ዝንቱ ውእቱ ልብስየ ይህ ነው ማለት እችላለሁ። ዝንቱ ውእቱ ልብስየ ዝንቱ ውእቱ ብዬ መመለስ እችላለሁ። እዚህ ላይ ያለውን ቃል አዛውሬ መመለስ ነው፣ ውእቱ የሚለው ሳይቀየር። ምንት ውእቱ ሕይወቱ ለሰብ በዲበ ምድር ስል የሰው በምድር ላይ ኑሮ ምንድን ነው ሕይወቱ ወይም አኗኗሩ ምንድን ነው ልንል እችላለሁ። ምንት ውእቱ ምግብከ ብል ህብስት ውእቱ ምግብየ፣ ህብስት ውእቱ ምግብየ ልል እችላለሁ ማለት ነው። ስለዚህ ህብስት ውእቱ ምግብየ ብዬ መመለስ እችላለሁ። ምንት ይእቲ ዛቲ ካልኩኝ ዛቲ ይእቲ በግእየ ይቺ በጌ ናት። እኔ በጌ የኔነትን የምታመለክት ናት። እነዚህን እናያቸዋለን ወደፊት። ስለዚህ ምንት ይእቲ ስል ዛቲ ይእቲ ብዬ መልሳለሁ። ምንት ውእቱ ስል ዝንቱ ውእቱ ብዬ መመለስ እችላለሁ ማለት ነው። ስለዚህ የመጀመሪያው ምንት ሲደመር ነባር ግስ ስንል እነዚህን ነው ነባር ግስ ብለን የጠቀስናቸው ማለት ነው። ነባር ግስ ብለን የጠቀስናቸው። በሁለተኛ ደረጃ የምናየው ምንት ሲደመር መደበኛ ግስ ያልኩት ወይም ያልነው ባለፈውም እንዳየነው መደበኛ ግስ የምንለው ማንኛውም ከነዚህ ከነባር ግሶች ውጭ ወይም ነባር አንቀጽ ብለን ከምንጠራቸው ግሶች ውጭ ያለው በሙሉ መደበኛ ግስ እንለዋለን። ኃላፊም ይሁን ትንቢትም ይሁን ትእዛዝም ይሁን መደበኛ ግስ እንለዋለን ማለት ነው። ለምሳሌ ምንት ሆረ ዮም ዛሬ ምን ሄደ ወይም ምንት በላይከ ዮም ብል ምንት በላእከ ዮም ብል ዛሬ ምን በላህ እያልኩ ነው። ምንት በላይከ ዮም ዛሬ ምን በላህ። ምንት መጻ ናሁ አሁን ምን መጣ።
ስለዚህ አሁን ምን መጣ? ምንት ምን መጣ? ምን የሚመጣው ነገርዮሹ ስለሆነ ማን ለማለት ይሄ ምን ይቀየራል? ወደ ማን? መኑ ወደሚለው ባለፈው ወደ ተማርነው ትምህርት ይወስደናል ማለት። ስለዚህ ምንት መጻ ናሁ ምንት ይኩን ምንት ኮነ ዝንቱ ነገር ይህ ነገር ምን ሆነ? ምንት ኮነ ዝንቱ ነገር። ስለዚህ እዚህ ላይ የምናየው በላእከ መጻ ኮነ የሚሉ ግሶች መደበኛ ግስ እንላቸዋለን። መደበኛ ሆነው ምን ግሶች ናቸው? ኃላፊ ግሶች ናቸው። ኃላፊ ግስ ናቸው። ስለዚህ በግስ ላይ ይወድቃል ማለት ነው። ምንት ይኩን ስል በትእዛዝ ላይ ወደቀ። ምንት ይኩን ዝንቱ ነገር፣ ዝንቱ ነገር ይህ ነገር ምን ይሁን፣ ይህ ነገር ምን ይሁን እያልኩ ነው ማለት ነው። ስለዚህ ምንት ይኩን ዝንቱ ነገር እያልኩ መጠየቅም እችላለሁ። ምንት እልበስ ወይም ምንተ እልበስ ብሎ ሊጠይቅ ይችላል። ምን ልልበስ ማለት ነው። ምን ልልበስ? ምንተ እብላ፣ ምን ልብላ፣ ምንን ልብላ። እዚህ ላይ ማስታወስ ያለብን ምንተ ስንል ይሄ ግስ ወደ ገቢር ግስ የተቀየረ ገቢር ግሶችና ተገብሮ ግሶች ስላሉ ይሄኛው ምንተ ካለ እዚህ ጋር ገቢር ግስ ወይም ባለፈው እንዳየነው አክቲቭ ግስ ስለሚወስድ ከምንት ወደ ምን ይሄዳል ማለት ነው። ምንተ ወደ ማለት ወደ ግዕዝ ይወስዳታለች። ምንን ልብላ፣ ምንን ልጠጣ አይነት ይሆናል ማለት ነው። ምንተ ታፈቅር ብል ምን ትወዳለህ? ምንተ ትጸልእ ምንን ትጠላለህ? ስለዚህ ይሄ ትንቢት ነው። ይሄ ትንቢት ግስ ነው። ይሄ ዘንድ ግስ ነው። ስለዚህ ይሄኛው ተሳቢ ስለሚፈልግ ምንት የነበረውን ወደ ምንተ ይወስደዋል ማለት ነው። ይሄ የሆነበት ምክንያት ይሄኛው የሆነበት ምክንያት እልበስ፣ እብላ፣ ታፈቅር፣ ትጸልእ የሚሉ ግሶች ወደ ገቢር ግስ በሚቀጥለው ግስ ላይ ስንደርስ የበለጠ ስለምናየው ወደ ገቢር ግስ የተቀየሩ ስለሆነ ምንተ ብሎ ነው እልበስ ማለት የሚችለው። ስለዚህ ከገቢር ግስ ጋር ሲሆን ይሄ ወደ ምንተ ይቀየራል ማለት ነው። ወደ ምንተ ይቀየራል። ስለዚህ ምንተ ለሴት ሲሆን ይሄ ምንተ ትጸልኢ ማለት ይችላል። ምንተ ትጸልኢ፣ ምን ትጠያለሽ? ምንተ ትጸልይ፣ ምንተ ታፈቅሪ። ስለዚህ ታፈቅሪ ምን ትወጃለሽ? ይሄ እንደየባለቤቱ መቀያየር ይቻላል ማለት ነው። ስለዚህ ምንት የሚለው በነባር ግስ ላይና በመደበኛ ግስ ላይ ሲገባ በዚህ መልኩ መጠየቅ እንችላለን ማለት ነው። ለምሳሌ ምንት በላዕከ ዮም ብል ምንት በላዕከ ዮም ቢል አንድ ሰው ህብስት በላዕኩ ህብስተ በላዕኩ ነው የሚለው። በላዕኩ ዮም ምን በላው ዛሬ ይላል። አዎ ዳቦ ወይም እንጀራ በላው፣ ዛሬ እንጀራ በላው ሊል ይችላል። ምንት መጻ ናሁ ብል ከልብ መጻ ናሁ ማለት ይችላል። ከልብ ማለት ምን ማለት ነው? ውሻ መጣ ልንል እንችላለን። ስለዚህ ምን መጣ ብለን ስንጠይቅ ነገሮችን መጠየቅ ስለምንችል ምንት ኮነ ዝንቱ ነገር፣ ይህ ነገር ምን ሆነ ብል ይህ ነገር ምን ሆነ ብል ኢነአምር ልንልም እንችላለን። ኢነአምር አናቅም። ኢነአምር ዘኮነ። ስለዚህ የሆነውን አናቅም። ምንት ኮነ ዝንቱ ነገር፣ ይህ ነገር ምን ሆነ ብል የሆነውን አናቅም ማለት ይቻላል ማለት። ምንት ይኩን ስል ደግሞ ምንት ይኩን ዝንቱ ነገር፣ ይህ ነገር ምን ይሁን ብዬ ብጠይቅ ምንት ይኩን ዝንቱ ነገር ብዬ ብጠይቅ ይኩን ለጌሰም ለነገ ይሁን
ይኩን ለጌሰም ብለን መጠየቅ መመለስ እንችላለን ማለት ነው። ምንተ እልበስ ምንን ልልበስ ካለ አንድ ሰው እልበስ ሰውረ ልል እችላለሁ። እልበስ ሰውረ ሰውረ ማለት ሱሪ ማለት ነው። ሱሪ ልልበስ ሱሪ ልልበስ። ምንተ እብላ እብላ ምግበ ምግብን ልብላ ምግብን ልብላ እብላ ምግበ። ምንተ ታፈቅር አነ አፈቅር ተውኔተ ልል እችላለሁ። አነ አፈቅር ተውኔተ። ስለዚህ ምንተ ታፈቅር ብሎ ቢጠይቅ አንድ ሰው አነ አፈቅር ተውኔተ እኔ ምን እወዳለሁ? ጨዋታ እወዳለሁ ወይም እኔ ጨዋታን እወዳለሁ እያለ መመለስ ይችላል። ምንተ ታፈቅር ሌላውን ሰው ደግሞ አነ አፈቅር መዝሙረ እኔ ምን እወዳለሁ? መዝሙር እወዳለሁ። አነ አፈቅር ትምህርተ እኔ ምን እወዳለሁ? ትምህርት እወዳለሁ። አነ አፈቅር መዝሙረ አው ቅዳሴ ሊል ይችላል። ስለዚህ በዚህ መልኩ ሊመልስ ይችላል። ምንተ ትጸልይ ቢል አነ እጸልይ አነ እጸልይ ሰይጣነ እኔ ሰይጣንን እጠላለሁ። አነ እጸልይ ሰይጣነ አነ እጸልይ ነገረ ነገርንም ሊጠላ ይችላል። አነ እጸልይ ሰይጣነ አው ነገረ ነገረ ብለው የተሻለ ይሆናል። አነ እጸልይ ነገረ። ምንት ትጸልይ ብላትም እሷን ምንተ ትጸልይ ብላት ምን ትጠያለሽ ምን አትወጅም አይነት ነው። ስለዚህ ምንተ ትጸልይ አነ እጸልይ አነ እጸልይ አነ እጸልይ ሐሰተ ሐሰትን እጠላለሁ ወይም አልወድም ብላ ልትመልስ ትችላለች። ስለዚህ መልሶቻችን በዚህ መልኩ ልንመልስ እንችላለን። እዚህ ላይ ያለውን ግስ በመድገም ልንመልስ እንችላለን ማለት ነው። ዋናው ነገር ግን ምንት ሲደመር መደበኛ ግስ ብለን ምንት ከዛ መደበኛ ግስ በላይከ ምንት መጻናሁ ምንት ኮነ ዝንቱ ነገር ምንት ይኩን ዝንቱ ነገር ምንተ እልበስ አነ ምን ልልበስ እኔ ምን ልልበስ ምንተ እብላ ምን ልብላ ምንን ልብላ ነው። በውስጠ ታዋቂ ን የምትል ስላለች ነው ይቺን ተ የምትሆንበት። ተ የምትሆንበት ምክንያት ደግሞ እነዚህ ግሶች ከተገብሮ ግስነት ወደ ገቢር ግስነት የተቀየሩ ስለሆነ ነው። ስለዚህ ምንተ እብላ ምንተ ታፈቅር ምንተ ትጸልይ ምንተ ትጸልይ ለሴት ሲሆን ምንተ ታፈቅሪ ለሴት ሲሆን ምን ትወጃለሽ። ለብዙ ሰዎች ሲሆን ደግሞ ምንተ ታፈቅሩ ምንተ ትጸልኡ እያልኩ መጠየቅ እችላለሁ ማለት ነው። እንዳጠቃላይ ምንት የሚለው በነባር ግስና በመደበኛ ግስ በዚህ መልኩ አይተናል። በዚህ ላይ ምንተና ምንት ላይ ጥያቄ ካለ በዚህ መልኩ ማየት እንችላለን። ወደ ሁለተኛው ከመሄዳችን በፊት ሁለቱም ግሶች ናቸው። መደበኛ ግስ ያልነው ነባር ግስ ያልነው ግሶች ናቸው። እነዚህ ምናልባት እነዚህ ለገቢሩም ለተገብሮም መሆን ይችላሉ። ብዙ ጊዜ እነዚህ ነባር ግሶች ለምሳሌ ነው፣ ናቸው፣ ናት ስንልና እነዚህኞች ግሶች ደግሞ ከመደበኛ ግስ ላይ ይሄ መጣ፣ ሄደ፣ ተራመደ የምንለው ግስ ምን ግስ እንለዋለን? በኃላፊ በትንቢት በዘንድ የምንቀያይረው ግስ መደበኛ ግስ እንለዋለን። ይሄኛው ግስ ግን ራሱን ነው ለኃላፊም እንደየንግግሩ ባህሪ ለኃላፊም ለትንቢትም ለዘንድም ወይም ለትእዛዝም ብለን መግለጽ የምንችለው። ስለዚህ እነዚህ የመሆን ግስ ወይም ቨርብ ቱ ቢና ሬጉላር ቨርብ ብለን የምንጠራቸው ግሶች ማለት ነው። ስለዚህ ልዩነታቸው ሁለቱም አገልግሎታቸው እንደ ግስ እንጠቀምባቸዋል። ምናልባት እነዚህ ውእቱ፣ የኤቲ፣ ውእቶሙ የምንላቸው ቃላት በሌላ አገባብ ሌላ አገልግሎት ይዘው ስለሚመጡ ስንደርስበት የምናየው ይሆናል። ለጊዜው ግን እነዚህ እንደ ግስ እንጠቀምባቸዋለን ማለት ነው። በሁለተኛ ደረጃ የምናየው ወይም በስድስተኛ ደረጃ ላይ የምናየው
በመጣንበት የትምህርት ቅደም ተከተል ስድስተኛ ብለን ብናየው እስፍንቱ የሚል ነው። እስፍንቱ ወይም ይህንን ስፍን ልንለውም እንችላለን፣ ችግር የለውም። እስፍንቱ ማለት ስንት ማለት ነው። ስንት ይሄ ሃው መኒ ወይም ማች ማለት እንችላለን። ይሄ እንግዲህ እንደምታውቁት የእያንዳንዱ ቋንቋ የራሱ የሆነ ባህሪ ስላለው ይሄ ካውንቴብል እና አንካውንቴብል የሚል የግዕዝ ስለሌለው እስፍንቱ ስንት ነው የሚለው። ስለዚህ ይሄ ሁለቱንም ሊይዝልን ይችላል ማለት ነው። ስንት ብለን ስንጠይቅ እንግዲህ እዚህ ላይ ስንት ብለን ስንጠይቅ ነገሮችንም ስንት ብለን መጠየቅ እንችላለን፣ ሰዎችንም ስንት ብለን መጠየቅ ስለምንችል ማለት ነው። ስለዚህ ይህም እንደዛ እንደ ባለፈው ትምህርታችን ሁሉ በሁለቱ ግሶች ላይ እናገኘዋለን። በሁለቱ ግሶች ላይ ለምሳሌ እስፍንቱ ነባር ግስ ላይና ወይም ነባር አንቀጽ ብለን በሁለቱ ከፍለን ማየት እንችላለን። ለመያዝ እንዲመቸን ነው ይሄንን ፎርሙላ የምናወጣለት። ስለዚህ እስፍንቱ ሲደመር ነባር ግስ ብለን ብናየው ለምሳሌ እስፍንቱ ውእቱ እድሜከ ወይም እድሜኪ ማለት ይችላሉ። እስፍንቱ ውእቱ እድሜከ፣ እድሜህ ስንት ነው? ስለዚህ ነው የሚለው ይሄ ነባር ግስ ያልኳችሁ ይሄንን ነው። እስፍንቱ ውእቱ እድሜከ፣ እስፍንቱ ውእቶሙ አሃዊከ ወንድሞችህ ስንት ናቸው? ስለዚህ እስፍንቱ የሚለው ውእቶሙ ማለት ናቸው ማለት ነው። ናቸው ማለት ነባር ግስ ነው። እስፍንቱ ውእቶሙ አሃዊከ ብዬ መጠየቅ እችላለሁ። እስፍንቱ ውእቶን አሃቲከ ማለት እችላለሁ። እህቶችህ ስንት ናቸው? ለሴቶች ሲሆን ውእቶን ማለት ስለምችል ውእቶን ማለት ናቸው ለሴቶቹ፣ ውእቶሙ ለወንዶቹ ናቸው ማለት ነው ሕጉ። ስለዚህ እስፍንቱ ውእቶሙ አሃዊከ፣ እስፍንቱ ውእቶን አሃቲከ የሚለው እህቶች ስል ሴቶችን ስለሆነ እዚህ ጋር የምጠቀመው ነባር ግስ ውእቶን ማለት ይሆናል ማለት። ስለዚህ እስፍንቱ ውእቶን አሃቲከ ነው የምል እንጂ እስፍንቱ ውእቶሙ አሃቲከ አልልም ማለት ነው። ሕጉ ወይም ሰዋስው አይፈቅድልኝም። ስለዚህ እስፍንቱ ውእቶን አሃቲከ፣ እስፍንቱ ውእቱ ዝንቱ ብል የሆነ ዕቃ ላይ ወይም የሆነ ነገር ስጠይቅ እስፍንቱ ውእቱ ዝንቱ፣ ይህ ስንት ነው? እስፍንቱ ውእቱ ዝንቱ ብዬ ልጠይቅ እችላለሁ። ይህ ስንት ነው? እስፍንቱ ውእቶሙ አበያጺከ ጓደኞችህ። ይሄ ለሁሉም ይሰራል። በነገራችን ላይ አሃዊከ፣ አሃዊኪ፣ አሃዊክሙ እያለ ይተነትነዋል። ይህንን በዝርዝር እንደገና የምናየው ስለሆነ ስለዚህ ጓደኞችህ ስንት ናቸው ብዬ ልጠይቅ እችላለሁ ማለት ነው። ስለዚህ እስፍንቱ ውእቱ እድሜከ ብለው አንድን ሰው እስራ ወክሌቱ ውእቱ እድሜ ይለኛል ማለት ነው። ይሄ መልስ ሊሆን ይችላል። እስፍንቱ ውእቱ እድሜከ እስራ ወክሌቱ ውእቱ እድሜ 22 ማለት ነው። እስራ ወክሌቱ ውእቱ እድሜ 22 ነው። እስራ ወክሌቱ ውእቱ እድሜ። ስለዚህ እስፍንቱ ውእቱ እድሜከ፣ እስፍንቱ ውእቱ እድሜኪ ብልም 30 ውእቱ እድሜ፣ እስራ ወሐምስቱ ውእቱ እድሜ፣ 10 ወክሌቱ ውእቱ እድሜ፣
ስሳ ውእቱ ዕድሜ ስሳ ማለት 60 ማለት ነው። 50 ውእቱ ዕድሜ እንደየሰው ዕድሜ እዚህ ላይ ማንኛውንም ሀኦልዳሪው የሚለውን የሚተካ ነው። ስለዚህ እስፍንቱ ውእቱ ዕድሜከ ስል የግዕዙ ሀኦልዳሪው ስል አንተ ትሆን አይሆን እሷ ትሆን አይታወቅም። የግዕዙ ግን ዕድሜከ ካልኩ አንተን ማለት ነው። ዕድሜኪ ካልኩ ዕድሜክሙ ስልስ ወንዶችን አይደል? ዕድሜክን ካልኩኝ ሴቶችን ነው። ይህንን በጣም ትኩረት ማድረግ ይገባናል። ወደፊትም የምናያቸው ቃላት እነዚህ እያንዳንዱን በ10 እየዘረዘሩ ስለሚሄዱ እንማራቸዋለን። እነዚህ ስም ላይ ስንመጣ የምንማረው አንዱ ይሄ ነው፣ ወይም መራሕያን ላይ ስንመጣ የምናየው ነው። ስለዚህ እስፍንቱ ውእቱ ዕድሜከ ስል እስራ ወክልኤቱ ውእቱ ዕድሜ ሊለኝ እስፍንቱ ውእቶሙ አኀዊከ ብለው አንድን ሰው እንዳሉት ሰለስቱ ብሎ ውእቶሙ ነው የሚለኝ። ሰለስቱ ውእቶሙ አኀዊየ ስንት ናቸው ወንድሞች አለኝ? ወንድሞቼ 3 ናቸው። እስፍንቱ ውእቶሙ አኀዊከ ወንድሞች ስንት ናቸው ብል ሰለስቱ ውእቶሙ አኀዊየ። ስለዚህ ውእቶሙ እዚህ ጋም ሲጠይቅ አለ፣ መልሱ ላይም ተመሳሳይ ሕግ ነው የሚከተለው ማለት። እስፍንቱ ውእቶን አኀቲከ ብለው ይህንን ግስ ሰላስ ውእቶን አኀትየ ይላል ማለት ነው። ሰላስ ይላል እዚህ ጋር። ሰላስ ለሴቶቹ ሲሆን 3 ማለት ነው። በዞሮ ሰላስ ለሴቶች 3፣ ሰለስቱ ለወንዶች ማለት 3 ማለት ነው። ስለዚህ 3 ቁጥርን ለመጥራት በግዕዝ የሴትና የወንዱ ለይቶ ይጠራል ማለት ነው። ስለዚህ ሰላስ ውእቶን አኀትየ ይለኛል ማለት ነው። እስፍንቱ ውእቶን አኀቲከ ብዬ ስጠይቀው፣ ስለዚህ እስፍንቱ ውእቱ ዝንቱ ብል ዝንቱ ስንት፣ ይህ ስንት ነው እንደየንትኑ ክልኤቱ ውእቱ ሊል ይችላል። ስለዚህ መልሱ ክልኤቱ ውእቱ፣ እስፍንቱ ውእቱ ዝንቱ፣ እስፍንቱ ውእቶሙ አበያጺከ ጓደኞች ስንት ናቸው? ብዙሃን ውእቶሙ ብዙሃን ውእቶሙ ሊል ይችላል። ብዙሃን ውእቶሙ ማለት ብዙ ናቸው። ስለዚህ እስፍንቱ ውእቶሙ አበያጺከ፣ እስፍንቱ ውእቶሙ አበያጺኪ፣ ብዙሃን ውእቶሙ ልንል እንችላለን ማለት ነው። ስለዚህ እስፍንቱ ሲደመር ነባር ግስ ያልኳችሁ፣ ነባር ግስ የምንላቸው ቅድም እንዳየናቸው ውእቱ ውእቶሙ፣ በሌላ አባባል ስንደርስበት የምናየው መራሕያን የምንላቸው እንደ ነባር አንቀጽ ስለሚያገለግሉልን ማለት ነው። በሁለተኛ የምናየው ሌሎቹ ላይ ሰላስ ያለው ለሴቶቹ ነው። ለምሳሌ አንዲት ናት ለማለት አሃቲ ይላል። አሃዱ ለወንድ ነው። አሃቲ ይእቲ ካልኩኝ አንዲት ናት አሃቲ፣ አሃዱ አሃቲ፣ ክልኤቱ ክልኤቲ፣ ሰለስቱ ሰላስ ነው የሚለው። ስለዚህ እንዲህ እያለ ይቀጥላል ቁጥር ላይ። ስለዚህ አሃቲ ይእቲ ካልኩኝ አንዲት ናት እህቴ፣ አሃቲ ይእቲ እህቴ ልል እችላለሁ ማለት ነው። በጣም ጥሩ ጥያቄ ነው። በሁለተኛ የምናየው እስፍንቱ መደበኛ ግስ ብዬ እንደዛኛው ማየት እችላለሁ ማለት ነው። ይሄ አካሄዱን ወይም ጥያቄውን ግልጽ ለማድረግ የምንጠቀምበት እኛ የፈጠርነው ፎርሙላ ነው፣ ከነባራዊ ሁኔታ ላይ ተነስተን ማለት ነው። ለምሳሌ እስፍንቱ መጹ ዮም ብል እስፍንቱ መጹ ዮም ዛሬ ስንቶቹ መጡ ማለት ነው። ዛሬ ስንቶቹ መጡ ወይም ስንቱ መጡ። እስፍንቱ መጹ ዮም ማለት ዛሬ ነው። ስለዚህ እስፍንቱ መጹ ዮም፣ እስፍንቱ ተርፉ ዮም፣ ዛሬ ስንቶቹ ቀሩ። ተርፉ ማለት ቀሩ ማለት ነው። ስለዚህ ግሶቹ መጹ ተርፉ ለብዙ ወንዶች ነው። እስፍንቱ
እስፍንቱ ተምህሩ ልሳነ ግዕዝ እስፍንቱ ተምህሩ ልሳነ ግዕዝ ብል እስፍንቱ ሲደመር መደበኛ ግስ ያልኳችሁ በዚህ መልኩ ልጠይቅ እችላለሁ። ብዙ ጊዜ እስፍንቱ ብዬ ብዙ ግስ የተጠቀምኩት እስፍንቱ ስል ከቁጥርን የሚያመለክት ስለሆነ ከብዙ በላይ ነው ብዙ ጊዜ የምንጠቀምበት። እስፍንቱ መጻ ብል ብዙውን ሰው እንዳንድ አድርጌ ስጠቀም ስንቱ መጣ፣ እስፍንቱ ተወልደ ወይም ስንቱ ሞተ፣ እስፍንቱ ነጠላ ስንቱ ስል ብዛት የሚገልጽ ስለሆነ ነው። እስፍንቱ ሞተ ብዬ ግን መጠየቅ እችላለሁ። ይህ አነጋገር ግን ብዙውን ሰው ስንቱ ሞተ ስንቱ ሞተ ስንቱ ሞተ ስንቱ ሞተ ስል እያንዳንዱን እየቆጠርኩት ማለት ነው። እስፍንቱ ሞተ እስፍንቱ ተርፈ ማለት እችላለሁ። ስንቱ ሞተ ስንቱ አለቀ ስንቱ ሀልቀ እንደዚህ ከማለት ይልቅ ሀልቀ ግን እንደዚህ ከማለት ይልቅ እስፍንቱ ሀልቁ ብል የበለጠ ይገልጽልኛል ማለት ነው። ስለዚህ እስፍንቱ ሞቱ እስፍንቱ ሀልቁ ማለት የተሻለ ነው ማለት ነው እንጂ እስፍንቱ ሀልቁ ስል ግን ስንቱ ሀልቀ ስል ስንቱ አለቀ ብለን የምንነጋገረው ንግግር አለ። ስንቱ አለቀ ስል ብዙ ሰው መሆኑ በውስጡ ይታወቃል። ግን እንደዛ ከማለት ይልቅ እስፍንቱ ሀልቁ እስፍንቱ ሞቱ እስፍንቱ ተርፉ እስፍንቱ መጹ እስፍንቱ እያልኩ መጠየቅ እችላለሁ ማለት ነው። ምናልባት ሌላ አገላለጽ ስላላቸው ነው እንጂ እነዚህ እስፍንቱ ሲደመር ስም ሆኖ መጨረሻ ላይ ግስ የሚመጣም አለ። ይህንን ማየት እንችላለን። ለምሳሌ እስፍንቱ አርድእት ይትሜሃሩ